ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው፣ እኔ እሰጣችኋለሁ። አንተ ልሰጠው? አዎ፣ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ እሰጣችኋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ፣ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ። አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል? እኔን ትተውኝ? አዎ፣ የሕክምናውንም ወጪ አንተ ትከፍለዋለህ ብለዋል። ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማነህ? ፍቅረኛሽ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት። ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። በወጣ ይተካ። አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት ብላ ለኩላሊት። እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳተ ምንድን ነው ባዶ እጅን ከምትሄድ ብዬ ነው። እኔማ አራት ሆናችሁ ስመጡብኝ እኮ ደንግጬ እኮ ነው። ኧረ ምን ያስደነግጣል እንዴ? ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ የአለባበስ፣ ይችኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ አልንቀሳቀስ። ደስ ይላል። ደስ ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ። እስኪ ና እስቲ አስተናጋጅ። አቤት፣ ምን ልታዘዝ? ለእኔ ላዛኛ አምጣልኝ። እሺ እሺ። ለእኔ ደግሞ ኪሎ ጥሬ ይቁረጥልኝና ግማሹን ጥበሰው ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆና ለእኔ በርገርና ፒዛችሁን አምጣልኝ። የተመቸኘን አንደኛውን እበላለሁ። ለእኔ ደግሞ ለብ ለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት ጓደኛችሁን ምን ቅልቅል ሽምግልና ነገር አስመሰላችሁት እኮ፣ ድግስ አስመሰላችሁት። ቡፌን ያዘዝ ነው። አያ ከኛ ጀማ ውስጥ አንዷን ዴት ስታደርግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ኦ ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳደርግ ከእሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁም ነው ማለት ነው ማግኘው። ደስ ይላል፣ ደስ ይላል። አሁን እዚህ አትሞላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ ይችን የመሰለች ቆንጆ ጓደኛችሁን ዴት ከማድረግ ውጭ ምን ሀብት? የብር ሀብታም ነህ አይደለህም? አንድ ሁለት ተብሎ የሚቆጠር ብር አለ እኮ። ያው አንድ ሁለት ተብሎ የሚቆጠር አዋልኛል እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800 እስከ 900 ሚሊዮን። አይ ለኛም ተተርፋለህ ለክፉ ቀን። አሪፍ ነው። ቆይ እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ንገረኝ። ያው እንግዲህ የአጭር ጊዜ እቅድ ያው ምግብ አዘናለ ቡፌ አዘናለ አይደል? እጄን ታጥቤ መምጣት ነው። ግልፍጥ ነው። እየቀለድክ መሆኑ ነው? አዎ። የረጅሙን ደግሞ ስመለስ ልንገራቸው። እጅ የሚል ቀልድህንም ታጥበህ ሆናል። በቃ ታጥቤ መጣሁ። እሺ። A few moments later. ሄሎ። የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? ውይ ቤብ፣ የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኩኝ እኮ። ምን እንዴ? ይሄውላ ምግብ በልተህ ሳትከፍል ትሄዳለህ እንዴ? ና ክፍል እና ምን ችግር አለው? የአጭር ጊዜ እቅዳችሁ ውስጥ ዕቃ ማጠብን ጨምሩበትና ዕቃ አጥባችሁ ጧ። ምን ችግር አለው? አረ 43 ቁጥር መጣች፣ እደውልልሻለሁ። ቆይ ቤብ፣ ምንድን ነው ፖንቲን ጋዲ ቦዲ ጋኒ ሞዲ? እናንተ ደግሞ ይሄን እንዴት የሚያያችሁ? አራ ሰልፈኝ በእናትህ በጥፍ እንዳለለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? አራ ሰልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ አራ ሰልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና። ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። ስለ እግዚአብሔር አባባ እንኩ። አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ። አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም። እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልን። እንካ 25 ብር ነው ይጠቅመሃል። አይሆንም አባባ ውሰድ። አይ አልቀበልም። አትግደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። ማሬ በቃ ኳስ አለ 5 ሰዓት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ።
በቃ ዝም ብዬ ልጆቹም ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርጊ ቅዘናቸው። በእናትህ ማየት አልፈልግም። I don't want to see any ቅዘን when I come back to this home። ያመሃል በለው። በቃ ሂጂ አንቺ። ያመሃል በለው በይ አንቺ። ያመሃል በለው ዛሬ እንቀንቀው። ያው የኛ ጀማ ሰው አናማም። እሺ ደስ ይላል። ለእኔ ራሱ ሰው ማማት አይመቸኝም፣ እውነቱን ለመናገር ፊት ለፊት ነው የምናገር። እኛም እንደዛው ነን። ስላልተመቹን ሰዎች አንዳንዴ ግን ዝም ብለን ውይይት እናደርጋለን። ገባኝ። እና ምን እዚህ ጀማ ውስጥ አራታችሁ ናችሁ ወይስ ያልመጣ ሰው አለ? አንድ አለች ጫልቱ የምትባል ያው ሰው እንዳትመስል እስስት ነች። የሰው እስስት። ቆይ ትመጣለች። እስስት ብቻ ይገርማል። ባለፈው ሜካፔን ወስዳብኝ ቀኑን ሙሉ ድሮ ግባን መስዬ ነው ያልኩት። ደግሞ ፍቅረኛዋ እውነት ይሄ ሰው ነው የምትለው። በቃ አንተ ብታየው ምን ይመስላል? እሷማ አታፍርም ባላለኝ ብላ ታወራለች። ደግሞ ግን እኮ እሷም የሆነች መልክ የላት ጸባይ የላት። ባለፈው ግን ከኛ ጋር ተቀምጣ ቆንጅዬ ነሽ ያላት ልጅ ምን አይኑ አይሰራም እንዴ? ባክሽ በእርግጠኝነት እኛን ልብ ብሎ ስላላየን ነው እንዴ። ቆይ እኔ የምለው ምን ሰው አናማም አላላችሁኝም ነበር? አናማም እኮ ውይይት ነው። ስለማትመቸን እየተወያየን ነው ስለሷ። እንዴና ካልተመቸቻችሁ ለምን ከጀማችሁ አታስወጣትም? ማማት ምን አስፈለገ? ሰዎች አንዴ ሽንት ቤት ደርሼ መጣሁ። እሺ ጠብቁኝ። እሺ እኔ ቆንጆ ደርሰሽ ነኝ መጣሁ። እሺ አንዴ እስቲ መልሱልኝ። ሰው ካልተመቻችሁ ጀማችሁ ውስጥ እኮ እባክህ አንተ ደግሞ ምን ትልቅ ነገር አታርገው። ስሚ አንቺ እቺ እኮ ሽንት ቤት ምናምን የምትለው ማስካሬን ሰርቃብኝ እኮ እዛ ተደብቃ ለመጠቀም። እቺ እኮ የጃመል አለባት ሌባ ነች። አንቺ ምን ሆነሽ ነው? አንቺ ጫልቱ መጣች። ሰላም ሰዎች እንዴት ናችሁ? ጫልቱዬ የኔ ውድ ንፍቅ ብለሽን ነበር። ጫልቱዬ እንዴት ነሽ? አንቺ እንዴት ነው የምታምሪው ግን። ወይኔ ውበትሽ ኩዊን ነሽ። በቃ አንቺ ስሌይ ኩዊን። አንቺን ያገኘማ ታደለ፣ እውነት ታደለ። የኔ ፍቅር ከዚህ በኋላ መቀጠል የምንችል አይመስለኝም። ምን አባና ያልኩህ አንተ በቅት እበት ልጅ ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆንዳ እናንተ ስንት ነገር ካረኩ አንተ እበት ልትሰማለህ። በሞቷ አባት አጥንት ነው ቂጠንም ወጋ አለቀም። እሺ ለእናትም ንገራት። እሺ ላገኛት እንጂ በኩርኩም ጠበሳላለሁ፣ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ደፋር። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ